አዲስ አበባ ለየት የሚለው ፌደራል ለየት የሚለው 5 ዙር የሚደረግ ውድድር ነው። ካዘው አገረ ሰላም ላይቭ ስትሪም ያላችሁ ሰዎች አልቆሙልን እባካችሁ። እናንተ ካልደገፋችሁት ስፖርቱን ማንም አይደግፍም። ስለዚህ እባካችሁ ላይቭ ስትሪም ከልክለናል፣ አክብሩ። ላይቭ ስትሪም አቁሙልን እባካችሁ እባካችሁ። ይህን የመሰለ ውድድር አዘጋጅተን ቀጥታ ስርጭት በአባይ ቴሌቪዥን እየተላለፈ ነው። የአዲስ አበባ ፖሊስ ቦክሲንግ ፌዴሬሽን 5 ዙር ነው። ይሄ ጨዋታ 5 ዙር ነው። 3 minutes each 5 rounds 5 ዙር። መድረኩን እንግዲህ ለዳኞችና ለተወዳዳሪዎች ለቀን እንወጣለን። yes በ69 ኪሎ ግራም የሶስተኛ ጨዋታ የመጀመሪያው ዙር ዳኝቱ
ብቻ አልፎ እንትን ማለት የ69 ኪሎ ግራም የሶስተኛው ጨዋታ ሁለት ያዙ። መጀመሪያ
እሺ የዕለቱን ትልቁን ፍልሚያ የመስፍን ብሩና የኤርሚያስ መስፍንን ጨዋታ ሽልማት የሚሰጡልን አቶ ጌታቸው መለሰ በዝምጡልን የስዌት ቦክስ መስራችና ባለቤት የኢትዮጵያ ቦክስ ፌዴሬሽን እንዲሁም የአፍሪካ ቦክሲንግ ኮንፌዴሬሽን ፕሬዝዳንት አቶ ኢያሱ ወሰን አቶ ኢያሱ ወሰን እንግዲህ የሀገራችን እንቁ ብቻ አይደሉም፣ የአፍሪካ እንቁ ናቸው። የአፍሪካ እንዲሁም የዚህ ውድድር ታይትል ስፖንሰር አቶ አቤል ታደሰ የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ። መድን በብዙ ነገር ሰፖርት ያደረገን የደገፈን ነው። መድን እንግዲህ በስፖርት የሚታማ አይደለም፣ ስፖርቱን በመደገፍ ዛሬም እንግዲህ ብዙዎች እየተገረሙ ነበረ። መድን እንዴት እዚህ ተሳተፈ ብለው ከልብ እናመሰግናለን። ትልልቅ ጉምቱ ሰዎች ናቸው እዚህ ጋር እናመሰግናለን። እሺ ተወዳዳሪዎች ወደ ዳኛ ጋኑልን። ዳኞች ወደ ዳኛ ጋኑልን። ተወዳዳሪዎች ዳኛ መሀል ይሁኑልን። ተወዳዳሪዎች ወደ ዳኛ፣ ቀይ ማዕዘን፣ ሰማያዊ ማዕዘን ወደ ዳኛ ጋር። በኤርሚያስ መስፍንና በመስፍን ብሩ የተደረገውን ውድድር ውጤት እንገልጻለን። ወደ ዳኛ አቅርቡልን። በ69 ኪሎ ግራም በከባድ ፉክክር የታየበትን ውድድር ተመልክተናል። ለሁለቱም ተወዳዳሪዎች ወቃ በ69 ኪሎ ግራም በመስፍን ብሩና በኤርሚያስ መስፍን የተደረገውን ውድድር ተመልክተናል። በዚህ ጨዋታ አሸናፊ ቀይ ማዕዘን መስፍን ብሩ፣ የዚሁ አሸናፊ መስፍን ብሩ የኢትዮጵያ የቦክስ ፌዴሬሽን እንዲሁም የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ ኢያሱ ወሰን ለአሸናፊው 200,000 ብር አሸንፏል። እንዲሁም ሁለተኛ ለወጣው 100,000 ብር ሽልማት ሸልሟል። በአርባ ምንጭ ፓራዳይዝ ሎጅ ስም ነው። እንዲሁም ለጌታቸው ስዌት ቦክስ 400,000 ብር ሞቅ ያለ ጭብጨባ ከፓራዳይዝ ሎጅ አቶ ኢያሱ ወሰን የኢትዮጵያ የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት። እስቲ ሞቅ ያለ ጭብጨባ። እሺ የሀገራችንና የአፍሪካ ኩራት አቶ ኢያሱ ወሰን ለተወዳዳሪ ለመስፍን ብሩ ለኮልፌው ልጅ ኮልፌዎች የት አላችሁ? ኮልፌ የቦክስ ሰፈር ኮልፌ የ200,000 ብር ሽልማት እንዲሁም ጌች እዚህ ድረስ ደርሰሃል።
እኛ መደገፍ ግዴታ አለብን ብለው 400,000 ብር ነገች። እሺ ጎስት የምጠይቀው ጥያቄ ካለ በመጀመሪያም እንኳን ደስ አለን ልፈልጋለሁ። ሳይት ላይ እንዳየነው ከሆነ የመጀመሪያው ራውንድ ላይ ትንሽ ከርዝመቱ ጋር ከሩቅ እያጠቃህ ነበርና እሱን አጀስት አድርገህ ፈርስት ራውንድ መጨረሻ አካባቢ ፋይቱን መቆጣጠር ጀመር። ሰከንድ ራውንድ ደግሞ ምንድን ነበር ጭንቅላት ላይ እየመጣ የነበረው? ሰከንድ ራውንድ ሌላ ሰው ሆነ የመጣው። አንደኛ ሱን አውቄ ነው ቀስ ያለ አረጋግጬዋለሁ። እኔ በፊት ነው ኤድሚን ማቀው ብዙ ጊዜ ሲጫወት ከመጀመሪያ ጀምሮ ቪዲዮቹን እያየሁ ነው የመጣሁት። የመጀመሪያውን ቀለል አድርጌ እንደምጥለው ፓወሩም ነበረኝ አውቄ ነው ቀለል ያደረኩት። ታርጌት ላይ እንዲመጣ ፈልጌ ነው። በጣም ስትራቴጂክ የሆነ ጌም ፕላን ይዘህ እንደገባ ያስታውቃል። እንዳየነው ከሆነ ሰከንድ ራውንድ ላይ ቦዲ ሾቶችን የሰውነት ምቶችን እና ከጭንቅላት ጋር ኮምባይን ስታደርገው መቋቋም የቻለ አይመስልም። ሰውነት ላንጉጁ በቃኝ ያለ ይመስላል እና ይህንን ለማሳካት ምን አይነት ርቀት መውሰድ ነበረበት? ጭንቅላት የሚሰማን እስኪ ንገር። እየተቆጣጠርኩት ነበር። ይሄ ነገር የሚመጣው ይመስለኛል ከትውልድ ነው። ቀን ከሌት ጂም ውስጥ ነው ማሳልፈው። ይሄ አይደለም እኔ ፕላን። እኔ ኢንተርናሽናል መሆን ሀገሬን በትልልቅ መድረኮች ማስጠራት ነው ፕላን እና ይሄ መጀመሪያ ኢንተርቪው ላይ ተናግሬዋለሁ። ማሟሟቂያ ወይ ስፓሪንግ ነው። ያ ማለት ግን ለኤድሚ ክብር አለኝ። ያንን ለመዋሸት አልፈልግም። ድብድብ ጦርነት ላይ መሀል ላይ ሆነ ስትራቴጂክ የሆነ አስተሳሰብ ተጠቅመህ በጌም ፕላን ፋይተር በጌም ፕላን ጠላትን መጨረስ ስለቻልክ በጣም ልናደንቅ ይገባል። ሞቃሌ ጭብጨባ ለኤርሚ። መጨረሻ የምትለው ነገር አለ? በመጨረሻ ምለው የደገፋችሁ ሁሉ ለመጀመሪያ ለፈጣሪ እግዚአብሔር ያው ደካማ ነኝ፣ ድሉን ለሰጠኝ ለእግዚአብሔር አመሰግናለሁ። ሁለተኛ ነገር እዚህ ለተገኛችሁ ሁላ ሚኒስተር ፕሬዚዳንት ጨምሮ ለሁሉም ምስጋና ይቀርባለሁ። በተጨማሪ ኮልፌ ለኮልፌ ልጆች በጣም አመሰግናለሁ። እኔ ለኮልፌ ብቻ አይደለም የምሰራው፣ ብዙ ጓደኞች አሉኝ። ሰባተኛ ካረዩ ቃሌ ጨረታ ቦሌ 24 በጣም አመሰግናችኋለሁ ሁላችሁንም፣ እንዲሁም አዘጋጆቹ። በመጨረሻ የምናገረው ለአሰልጣኞቼ ክለቦችን ማመስገን እፈልጋለሁ። ለዚህ ሁሉ ደግሞ ላበቃችኝ ለጀርባ አጥንቴ እናት እዚህ ትገኛለች። ነይ እስቲ እሙልዲ ፈልግሻለሁ። ማዘርን አሳልፋት፣ አንዴ እፈልጋታለሁ። እሙልዲን አስገባት፣ ማዘርን አስገቡልኝ። አለች የለችም? ሁላችሁንም አመሰግናለሁ። ብዙ አስገባል እንጂ አላህ ሲሸንፈው ለመጠቅለል ማለት ነው። እሷ ናት የጀርባ አጥንቴ፣ ደካማ ነኝ። ጀርባ አጥንቴ የእሷ ጸሎት ነው። ሁላችሁም አመሰግናለሁ። እናታችሁ ትኑሩላችሁ። ለሴት ልጅ ክብር ያለኝ እናቴን ስለምወድ ነው። ሴት ልጅ ለዘላለም ትከበር። አመሰግናለሁ።
እሺ በመጨረሻ ከተሸለምኩት 50,000 ብር ለእናቴ ስጦታ አበርክቼላታለሁ። አመሰግናለሁ። እሺ ከልብ አድርገን እናመሰግናለን። ቦክስ የእኛ ሀገር ቦክስ የእኛ ሀገር ኢትዮጵያ Sorry guys. እኔ አቶ እያሱ ደግሞ የሰጡኝ